የአለባበስሽ አይነት ሳይኮሎጂካል ዲስኦርደር በሽታ ያለበትን ሰው ወደ አንቺ ህይወት የመሳብ ኃይል እንዳለው ምን ያህል ታውቃለሽ? የወሲብ ሱስ በሽታ ያለበት ሰው ኮምፓልሲቭ ሴክሹዋል ቢሄቪየር ዲስኦርደር የሚባል የስነ ልቦና በሽታ ያለበት ነው። ከዓለም ህዝብ 5%ቱ ይህ በሽታ ያለበት ሲሆን ጥናቶቹ እንደሚያመለክቱት ከሆነ በየሀገራቱ የፐርሰንቱ መጠን የተለያየ ነው። በናይጄሪያ 6.3% ሲሆን በሀገራችን ኢትዮጵያ ደግሞ ከኤችአይቪ ስርጭት ጋር በተያያዘ በጋራ በተደረገ ጥናት 27% እንደሆነ ይገለጻል። መረጃውን ከላይ በምስሉ ላይ ማየት ትችላላችሁ። አዘውትረው ውብና ማራኪ የሰውነት ቅርጻቸውን የሚያሳይ ወይም ወሲብ ቀስቃሽ አለባበስ የሚለብሱ ሴቶች የወሲብ ሱስ ያለባቸውን ወንዶች ወደ ህይወታቸው የመሳብና የጥቃቱ ሰለባ የመሆን እድላቸው ሰፊ ነው። ይህን ሀሳብ ያነሳሁት ባለፉት ጊዜያት በተከታታይ ከለቀኩላችሁ ቪዲዮ ጋር ተያያዥነት ስላለው ነው። ባልሽ ወይም ፍቅረኛሽ ቺት እንዳያደርግብሽ እንደ ሴት አንቺ ምን ማድረግ እንዳለብሽ ስናወራ በነበረው ርዕሰ ጉዳይ ውስጥ ስለ ሮማንቲክ ኳይት ኮንፊደንስ እና ስለ ኢሞሽናል ዲሲፕሊን ወይም ስሜታዊ ተግሳጽ ወይም ደግሞ ስሜታዊ ስነ ምግባር ስለሚባለው ነገር አንስቼላችሁ ነበር። ዛሬም ስለ አለባበስሽ ያነሳሁት ወንድ ልጅ በአለባበስሽ ብቻ እንዴት እንደሚገምትሽና ሮማንቲክ ኳይት ኮንፊደንስ የሚባለውን ባህሪ አዳብረሽም ባልሽ ቺት ማድረጉን የማያቆም ከሆነ በዚህ ኮምፓልሲቭ ሴክሹዋል ቢሄቪየር ዲስኦርደር በሽታ ሊኖርበት እንደሚችል ለመጠቆም ነው። ታዲያ አለባበስሽ እንዴት የዚህ በሽታ ያለባቸውን ወንዶች ወደ ህይወትሽ ይጠራል? ሰላም ጤና ይስጥልኝ ውድ የዩኤንራድ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። አለባበስሽ ስለ አንቺ ማንነት ድምፅ አልባ መረጃ ሰጪ ነው። ይህ መረጃ አንቺ ስለ ራስሽ ስለምታውቂ እውነተኛ ማንነት ያፈነገጠ የተሳሳተ መረጃ ለወንድየው ሊያደርስ ይችላል። ወሲብ ቀስቃሽ አለባበስ የሚያዘወትሩ ግን ደግሞ ሌሎች ጃጅ እንደሚያደርጉት ጋጠወጥ ያልሆኑ ጨዋ ሴቶች እንደሚኖሩ ሁሉ በጨዋ አለባበስ የሚታወቁ ነገር ግን ጋጠወጦች ሊኖሩ እንደሚችሉ ይታወቃል። ያም ሆነ ይህ አለባበስሽ የፍቅር ግንኙነት ህይወትሽ ላይ ተጽዕኖ የመፍጠር ኃይል እንዳለው ምንም አያጠያይቅም። ጨዋ ሆንሽ አልሆንሽ ወሲብ ቀስቃሽ አለባበስ የምታዘወትሪ ከሆነ የወሲብ ሱስ በሽታ በተለከፉ ወንዶች ዕላማ ውስጥ ስለምትገቢ ያሳድዱሻል። ዓላማቸውም አንቺን የወሲብ መጫወቻቸው አድርጎ ዞር ማለት ነው። ጤነኛ ወንድ ልጅ ለትዳር የሚመርጣት ኢሞሽናል ዲሲፕሊን ያላትን ሴት ነው። ስለሆነም አለባበስሽ ወደ አንቺ ህይወት መምጣት ያለባቸውን ወንዶች የሚያሻቸውና በሽተኞቹን የማቅረብ ስነ ልቦናዊ ኃይል አለው። ባለትዳር ከሆንሽና ወሲብ ቀስቃሽ አለባበስሽ የምታዘወትሪ ከሆነ ለባልሽ የቱንም ያህል ታማኝ ብትሆኝም የሌላ ወንድ ልጅ ትኩረት ማዕከል የመሆን ፍላጎት እንዳለሽ አድርጎ ስለሚያስብ በሆነ አጋጣሚ ቺት ልታደርጊ ዝግጁ እንደሆንሽ ስለሚያስብ እሱም ቺት ወደ ማድረግ እንዲያዘነብል ሊያስገድደው ይችላል። ነገር ግን ቤት ውስጥ ከስራ መልስ ሻወር ወስደሽ ንጹህ ልብስ ለብሰሽና በጣፋጭ መዓዛ የምትጠብቂው ከሆነ ቤት ለመምጣት ስለሚጓጓ ሌላ አላስፈላጊ ቦታ የመቆየት እድሉን ስለሚቀንስ ለቺቲንግ አይጋለጥም። ሌላው ባልሽ ቺት እንዲያደርግ ሊያነሳሳው የሚችለው ነገር ከመጋባታችሁ በፊት በነበረው የፍቅር ጊዜ የምትፈጽሙትን አይነት የወሲብ ግንኙነት ከጋብቻ በኋላ ካቆምሽ ነው። ሴክስ ፖዚሽን በፍቅር ጊዜ ያስለመድሽውን የሴክስ ፖዚሽን ከትዳር በኋላ ካቆምሽና አንድ አይነት ፖዚሽን ብቻ የምትመርጪ ከሆነ አስለምደሽው ያጣውን ፍለጋ ሊሄድ ይችላል። ነጠላ ሴቶች እስከ መጨረሻው የማታስቀጥሉትን ፖዚሽን አትጀምሩት፣ እምቢ በሉት። ይህ ብዙዎች በግልጽ የማያወሩት ነገር ግን የብዙ ትዳር ፍቺ ዋነኛ ምክንያት ነው። ባልሽ ቺት እንዳያደርግብሽ ከሚያደርጉ በሮማንቲክ ኳይት ኮንፊደንስ ከሚካተቱ ባህሪያት መካከል አንዱ ዲፕ ኢሞሽናል ኮኔክሽን የሚባለው ነው። ይህ ስለ ወሲብ ግንኙነት ጥንዶች ያለማፈር በግልጽ ማውራትን ያካትታል። ባልሽ በወሲብ ግንኙነት ምን አይነት ፖዚሽን መጠቀም እንደሚያስደስተው ባይነግርሽም በግልጽ ከጠየቅሽው ኮንፊደንስሽና እሱን ለማስደሰት ምን ያህል ጉጉ እንደሆንሽ እንዲያስብ ስለሚያደርገው ሌላ ሴትን በወሲብ ምኞት የማየት አቅሙን ያጣል። ነጠላ ከሆንሽ ለወሲብ ብቻ የሚፈልግሽን ወንድ ለትዳር ከሚፈልግሽ በቀላሉ መለየት እየተቻለ ሴቶች ለምን ብዙ ጊዜ በተደጋጋሚ እንደሚሸወዱ ግራ ይገባኛል። ለማንኛውም ጥቂት ምልክቶችን ልንገራችሁ። አንደኛው ቪዥዋል አራውዛል ይባላል። የእይታ መነቃቃት ወይም ቀጥተኛ የሆነ የአይን ግንኙነት ቼክ በማድረግ ማወቅ ትችላላችሁ።
ለወሲብ የሚፈልግሽ ወንድ አይኖቹ ትኩረት የሚያደርጉት በጡትሽ፣ በከንፈርሽና በዳለሽ ዙሪያ ይንከራተታሉ። ከዚህ ጋር በተያያዘ የምነሳው ፎከስ ኦን ፊዚካል አፒሪያንስ የሚባለው ነው። አድናቆቱ ሙሉ በሙሉ በአንቺ ውስጣዊ ማንነትሽን ሳይሆን ስለ ውበትሽና ስለ መልክሽ ነው። ሌላው ፍሪኩዌንት ሊፕ ሊኪንግ ይባላል። ከንፈሮቹ ስለሚደርቁ በተደጋጋሚ በምላሱ የማርጠብ ነገር ይታይበታል። ኢንክሪዝድ ፊዚካል ታች ይባላል። እጆቹ አርፉም መነካካት ያበዛል። ከዚህ በተቃራኒ ለትዳር የሚፈልግሽ ወንድ የተዋወቀሽ ሰሞን በትኩረት ያዳምጥሻል። ታዲያ ሲያዳምጥሽ አይኖቹን በአይኖችሽ ላይ ተክሎ ነው። ዳይሬክት አይ ኮንታክት ያደርጋል። ይህን የሚያደርገው ከምታወሪው ነገር ስለ አንቺ ውስጣዊ ማንነት ለማወቅ ሲሆን አይኖቹን አይኖችሽ ላይ የሚተክለው ስለምታወሪው ነገር እውነታነት ለማረጋገጥ ነው። እኛ ወንዶች በአይን ግንኙነት የሴቷን ኮንፊደንስ እና አስመሳይነቷን የመለየት ባህሪ አለን። ሌላው ለትዳር የሚፈልግሽ ወንድ ስለ ራሱ ብዙ አያወራሽም። ስለ ውበትሽ ቢያደንቅ እንኳን በጣም በአጭር ቃል ገለጽ አድርጎ ይተዋል እንጂ የአድናቆት ዶፍ አያዘንብብሽም። ወሲብ ነክ ወሬዎችን አያወራሽም። ስለ ወደፊቱ የህይወት እቅድሽና የመሳሰሉ ጠንከር ያሉ ትልቅ ሀሳቦችን እያነሳ ነው የሚያወራሽ። አንቺን የሚያገኝሽ በፕሮግራም እንጂ ና ባልሽ ቁጥር አያገኝሽም። ወይም አንቺን ለማግኘት ስል ሌሎች የራሱን የስራ ፕሮግራሞችን አይሰርዝም። ታዲያ እንዲህ አይነት ጤነኛ ወንድ ወደ ህይወትሽ እንዲመጣ ከፈለግሽ ከአለባበስሽ ጋር በተያያዘ ጥንቃቄ ማድረጉ ይመረጣል። ቀጣዩን ክፍል በቀጣዩ ጊዜ ይዤላችሁ እስክመለስ በቸር ቆዩልኝ። ኢዮናዳብ ነኝ። ቻው